የፍትህ ተቋማት ጥምረት ከተጠናከረ ወዲህ በወንጀል መከላከል ስራ አስደሳች ለውጥ መታየቱን የቦሎሶ ቦምቤ ወረዳ ፍርድ ቤት ፕሬዝዳንት አቶ አምሳሉ አበራ ገለጹ። ህብረተሰቡም ለአካባቢው ሰላምና ደህንነት መሪ ተዋናይ መሆኑ ወንጀል ከመከላከል ባለፈ የፍትህ ስርዓት እንዲሻሻል ምቹ መደላድል እየፈጠረ ነው ተብሏል። ሃና ደረሰ ተጨማሪ አላት። የህግ ስርዓትን ከበፊቱ ለማሻሻል በተለያዩ አካባቢዎች በትኩረት እየተሰራ ይገኛል። በወላይታ ዞን ቦሎሶ ቦምቤ ወረዳም ፍትህ ተቋማት በቅንጅት በመስራት ህብረተሰብን ያሳተፈ ለውጥ ማምጣት መቻላቸውን የአካባቢው ነዋሪዎች ተናግረዋል። እኛ ቀበሌ ቢሆን እኔ ወዱላ መጣላ ቀበሌ ነኝ። እዛ ጋር ብዙ ወንጀል ተፈጥሮ ነበር። ግን ምሽቱ 10 ሰዓት ሄደው ከኛ ጋር ተባብረው ፊት ያሰጣጡን በጣም እየሰጡ ያሉ መኖራቸው በጣም እርግጠኛ ነኝ። ሌላ ደግሞ ከህብረተሰቡ ጋር ያለው ህብረተሰቡ ከኛ ጋር በመስማማት እስካሁን ድረስ ወንጀሉን እየታገሉ እያገዱ መሆናቸውን ግልጽ ነው። ከፖሊስ ኃይሎች ጋር አብረን በመሆን እና በመተባበር እንሰራለን እና አካባቢው ወንጀል ከተፈጠረ ያው ለፖሊስ ኃይሎች ጥቆማ እንደርሳለን። ጥቆማ በመስጠት ከነሱ ጋር አብረን በመሆን በመተባበር እንሰራለን። የወረዳው ፖሊስ ጽፈት ቤትና የፍትህ ሴክተር ጠንካራ ህብረት መፍጠራቸው በፍትህ ዘርፍ በሚሰጠው አገልግሎት ላይ ለውጥ እንዲመጣ መቻሉን አመላክተዋል። ከዚህ በፊት እንደዚህ አልነበረምና አሁን ተናበን ከቅርብ ጊዜ ወዲህ ተናበን ከፍርድ ቤት ጋር ከአቃቢያ ጋር ከመርማሪ ፖሊስ ጋር ታጅ ወንጀል ተሰርቷል የተባለ ቦታ ከቀበሌ አመራሮች ጋር ደርሰን አጣራት ስራ አድርገን ወንጀል ፈጻሚው ማን እንደሆነ አድራጊው ፈጻሚው አካል ማን እንደሆነ አቃቤ ህግ ጋር ወደ ታች ወርደን ማጣራት ስራ ሰርተን ካመጣን በኋላ መዝገቡን አደራጅተን ወደ ፍርድ ቤት ወደ አቃቤ ህግ እንልካለን። ፍትህ ተቋማት ጥምረታ ላይ እኛ በጣም ተግባብተን የምንሰራበት አመት ማለት በዚህ አመት ነው። ከዚህ በፊት ብዙ ችግሮች ሊኖሩ ይችላሉ። ነገር ግን ከፍትህ ጥምረታ ጋር የምንሰራቸው ስራዎች ወንጀል እኛ ጋር ተልኳችን ወንጀል ከመፈጸሙ በፊትና ከተፈጸመ በኋላ የሚባል አለ። ከመፈጸሙ በፊት ወንጀል መከላከሎች ይከላከላሉ። ከተፈጸመ በኋላ ግን ምርመራ ታክቲክ ምርመራ ቡድኖች አሉ፣ ማስተባበሪያ አለ። በሱ ስር 4 አባሎች አሉ። ከ4 አባሎቹ ጋርና 2 በፍትህ ጽፈት ቤት 2 የፍትሐ ብሔር አቃቤ ህግና ወንጀል አቃቤ ህግ የሚባል አለ። በወንጀል ሰዓት ውስብስብ ሲሆን ወንጀሉ ውስብስብ ሲሆን አቃቤ ህግ በጠመራ አቃቤ ህግ ጋር ነው እኛ ቢሮ ላይ መጥቶ የወንጀል ውስብስብነቱን አጣርቶ ከምርመራ ጋር አጣርቶ ወደ አቃቤ ህግ ይሄዳሉ። አንድ ሰው ተጠርጥሮ ከተያዘ በ48 ሰዓት ወደ ፍርድ ቤት ይቀርባል። አሁን እዚህ እኛ እንደዛ አይነት ነገሮችን እየሰራን ያው ከፖሊስ ቤትና ከፍርድ ቤት የፍትህ ተቋማት ጋር አብረን እየሰራን እስከ አሁን በጥሩ ሁኔታ ለህብረተሰባችን አገልግሎት ተሰጠን ቆይተናል። የቦሎሶ ቦምቤ ወረዳ ፍርድ ቤት ፕሬዝዳንት አቶ አምሳሉ አበራ በበኩላቸው በፍትህ ተቋማት ህግን በማስከበር ረገድ የታየው ለውጥ ከዚህ በፊት ያልነበረ መሆኑን ገልጸው ለህዝቡ ቀልጣፋ አገልግሎት መስጠት የተቻለው የጥምርታው ውጤት ነው ብለዋል። ፍትህ ጥምርታ ተብሎ ፍትህ ጥምርታና ዳኝነት ጋር አብሮ የሚሰራበት 4 ተቋማት አሉ። አንደኛ ፍርድ ቤት አለ፣ ሁለተኛ ፍትህ ተቋም ወይም አቃቤ ህግ ጽፈት ቤት አለ፣ ሶስተኛ ፖሊስ ተቋም አለ፣ አራተኛ ሰላምና ጸጥታ ተቋም አለ። ከነዚህ ውስጥ ያው ፍርድ ቤት በዋናነት ለሰብሳቢነት የሚያገለግል ፍትህ ተቋም ደግሞ በምክትል ሰብሳቢነት በጸሐፊነት ደግሞ ሰላምና ጸጥታ በዋናነት አላማችን አንድና አንድ ቀልጣፋና ፍትሃዊ የሆነ ለማህበረሰቡ ፍትህ ለመስጠት ነው ዋናው አላማ። በዚህ አኳን ደግሞ ከዚህ በፊት ያው ፍትህ ጥምርታ በብዛት አንደኛው ፍትህ ተቋማት በቅንጅት ሲሰሩ አልነበሩ። ከዛ ከለውጡ በኋላ በየ15 ቀን በየወር እንዲሁም ደግሞ አንዳንድ አስፈላጊ ነገሮች አርጀንት የሆኑ ጉዳዮች ሲገጠሙ አብረን ተጠርተን ችግሮችን በጋራ እየፈታን ቆይተናል። በፍትህ ተቋማት የሚሰጠውን አገልግሎት ለማቀላጠፍ የፖሊስ የፍርድ ቤትና የፍትህ ሴክተር ቅንጅታዊ ስራ ሊጠናከር ይገባል ተብሏል። መምህራንና ተማሪዎችን በተፈጥሮ ጥበቃ ላይ ያላቸውን ተሳትፎ በማጠናከር
በአየር ንብረት ለውጥ የሚመጣውን ችግር በመቅረፍ ምርትና ምርታማነትን ለማሳደግ የሚደረገውን ጥረት በትምህርት ለመደገፍ እየሰራ መሆኑን የደቡብ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። ቢሮው በክልሉ የስራና ተግባር ትምህርትን ለመተግበር የተከናወኑ ተግባራትና ተማሪዎች በቀጣይ የተፈጥሮ ሀብት በመጠበቅ የራሳቸውን ድርሻ እንዲወጡ ለማድረግ የተፈጥሮ ሳይንስ መምህራንን አቅም የማጠናከር ስራ እየሰራ ይገኛል። ለኢዜአ ዘገባ ቤተልሔም አብርሃም። የክልሉ ትምህርት ቢሮ ምክትልና የመማር ማስተማር ዘርፍ ኃላፊ አቶ ኢሳያስ እንድሪያስ የትምህርት ስርዓቱ ከተቀየረ ወዲህ በመጀመሪያና ሁለተኛ ደረጃ ትምህርት ቤቶች የስራና ተግባር ትምህርት እንደ ተጨማሪ የሙያ ዘርፍ ተለይተው መካተታቸውን ገልጸዋል። የአየር ንብረት ለውጡ ከጊዜ ወደ ጊዜ እየተባባሰ መምጣቱን ተማሪዎችን በማስገንዘብ መምህራን እንዲያስተምሩ አቅም የማጎልበት ስራ እየተሰራ እንደሚገኝም ገልጸዋል። በመሆኑም ከወርልድ ቪዥን ኢንተርናሽናል ኢትዮጵያ ጋር በተሰራው ስራ ትምህርት ሚኒስቴር አርሶ አደር የተፈጥሮ ሀብት መልሶ ማልማት በ12ኛ ክፍል ናቹራል ሪሶርስ ማኔጅመንት ትምህርት ውስጥ አካቶ ተማሪዎች እንዲማሩ እየተደረገ መሆኑን ጠቁመዋል። መምህራን ተማሪዎች በተፈጥሮ ጥበቃ ላይ ያላቸውን ተሳትፎ በማጠናከር በአየር ንብረት ለውጥ የሚመጣውን ችግር በመቅረፍ ምርትና ምርታማነትን ለማሳደግ በሚደረገው ጥረት በትምህርት ለመደገፍ እየተሰራ መሆኑን ጠቁመዋል። አካባቢ በሰው ሰራሽም በተፈጥሮም ሁኔታ ድግረድድ እየሆነ ነው የሚመጣው። ይሄ ምርትና ምርታማነት እየቀነሰ ነው ያለው። የአየር ሁኔታን እየቀነሰ ነው ያለው። ይሄን ባክ ለማድረግ ትምህርት ላይ መስራት መፍትሄ አቻ የማይገኝለት መፍትሄ ነው። ትምህርት ቤት ላይ ያለው ህፃን ስለ አካባቢ ኖሃው እንዲኖር ሳይንቲፊክ የሆነ ኖሃው እንዲኖር ካላደረግን አካባቢን የመጠበቅ ሹ ጥያቄ ውስጥ እየገባ ነው የሚሆነው። ስለዚህ እኛ መምህራን ደግሞ እኛ ካላስተማሪን ማንም ለአካባቢ መጣ አስተማሪ ሊሆን ይችላል። ይሄ ግብርና ስራ ነው ብለን ነው የምንወስደው። ኦፍ ኮርስ የግብርና ስራ ነው ጆቡ። ግን የመጀመሪያ ስራውን መቅደድ ያለብን ግንባር ቀደም መሆን ያለብን እኛ መምህራን ነን። በወርልድ ቪዥን ኢትዮጵያ አርሶ አደር መር የተፈጥሮ ሀብት መልሶ የማልማት ፕሮጀክት አስተባባሪ አቶ ጢሞቴዎስ ጩፋ ፕሮጀክቱ በተፈጥሮ መንገድ የበቀሉ ዛፎችን፣ ስራስሮችንና ትናንሽ ዛፎችን እንዲሁም ጉቶዎችን ትኩረት አድርጎ የወደሙ ደኖች በፍጥነት እንዲያገግሙ የሚሰራ መሆኑን ገልጸዋል። ይህም በአርሶ አደር እየተመራ ዘላቂ እርሻን ከማስፈን በተጨማሪ ደኖች በፍጥነት እንዲያገግሙ የሚያደርግ በመሆኑና ከሚቀጥለው ዓመት ጀምሮ በትምህርት ካሪኩለም ተካቶ ስለሚሰጥ የትምህርቱ ዘርፍ ተዋንያን አቅም እያጎለበትን እንገኛለን ብለዋል። ይህ ኤፍኤምአር ተግባር በካሪኩለም ደረጃ ተቆርጾ በቀጣይ ዓመት ተማሪዎች ያንን እንዲማሩ እንዲተገብሩ ለማድረግ ታቅዶ የተሰራ ነው። ስለዚህ መምህራን ሰልጥነው ሄዶ ተማሪዎችን ያሰለጥናሉ ማለት ነው። ስለዚህ አካባቢ ጥበቃ ስራ የሆነ ሰዎች ወይ የሆነ ወጣቶች ብቻ አዛውንቶች፣ የሀገር ሽማግሌዎች ብቻ ሳይሆን የሰው ልጆች ሁሉ ከመነሻውም ጀምሮ መሰልጠን አለባቸው። ግንዛቤያቸው ከፍ ማለት አለበትና መምህራን ሰልጥኖ ተማሪዎችንም ደግሞ ስለሚያሰለጥኑ ተማሪዎች ከሰለጠኑ ደግሞ ቀጣይ ያለው ሂደቱ እየተፋጠነ ስለሚመጣ ከፍ ያለ ፋይዳ ይኖረዋል። መምህር አንዱ ዓለም አባይንና መምህር ስምዖን ታንጋ በበኩላቸው የክልሉ ትምህርት ቢሮ የመምህራንን አቅም በማሳደግ ተማሪዎች የተፈጥሮ ጸጋቸውን እንዲጠብቁ እየሰራ ያለው ስራ የሚበረታታ መሆኑን ገልጸው በመሆኑም ተማሪዎች በአካባቢ ጥበቃ ላይ የበለጠ እንዲሳተፉና አካባቢያቸውን እንዲወዱ ጠንክረው ለማስተማር ተዘጋጅተናል ብለዋል። ተማሪዎች የበለጠ በዚህ አካባቢያቸውን በመጠበቅና አካባቢያቸውን በማልማት እንዲሁም ደግሞ ከአካባቢያቸው የሚያገኙትን ጥቅም ወደ ኢኮኖሚ ለውጠው እንዲጠቀሙበት የማድረግ ስራ ሰራለሁ ብዬ አስባለሁ። አካባቢው ላይም እንደዚሁ የተራቆቱ ቦታዎችን እየፈለግን ለማልማት ከተማሪዎች ጋር እንሰራለን ማለት ነው። አሁን እኛ ያለንበት ወቅት እንግዲህ ከወትሮ ይልቅ በጣም አካባቢያችን መጠበቅ ያለብን ጊዜ ነው። ምክንያቱም የአየር መዛባቶች ስላሉ። ስለዚህ ይህንን የተማርነውን እንግዲህ ወደታች ስንወርድ በሚናስተምረው ትምህርት ቤት ግቢ ውስጥም ሆነ በተማሪዎችም ላይ በዚህ ልክ ግንዛቤ ፈጥረን ህብረተሰቡን በዚህ ልክ አዌርነስ እንዲፈጠርና ተግባራዊ እንዲያደርጉ ለማድረግ ሀሳብ አለኝ። መንግስት በተፈጥሮ ሀብት ጥበቃ ላይ እያስመዘገበ ያለውን ለውጥ በዘላቂነት ለማስቀጠል ትምህርት ላይ አተኩሮ ሊሰራ እንደሚገባ በመርሃ ግብሩ ላይ ተገልጿል ሲል የኢትዮጵያ ዜና አገልግሎት ዘግቧል።